ሰላም፣ የግራፊክስ ዲዛይን ኢንስትራክተር አማኑኤል እባላለሁ። ፎቶሾፕ እንደከፈትን መጀመሪያ የምናገኘው ኢንተርፌስ ይህን ይመስላል። እዚህ ጋር የተደረደሩ ፋይሎች ከዚህ በፊት ሪሰንትሊ የተጠቀምናቸውን ፋይሎች በዚህ መልኩ ያስቀምጣቸዋል ማለት ነው። እዚህ ጋር ደግሞ ኦፕን እና ኒው ፋይል የሚል አለ። ኦፕን ካልነው ፎቶሾፕን ፋይል ወይም ደግሞ በቀጥታ አንድን ኢሜጅ እንድንከፍት ያግዘናል። ኒው ፋይል ስንል ደግሞ እዚህ ጋር ከተዘረዘሩት ፋይሎች ፎርማቶች መካከል ያስመርጠናል ማለት ነው። ለምሳሌ ፎቶ ስንል ብላንክ ዶክመንት ፎቶ ፎርማቶች አሉት፣ በላንድስኬፕ፣ በፖርትሬት እንዲሁም እያንዳንዱ በየራሱ ሳይዝ ለፎቶ ፍሬም የሚሆኑ ፎርማቶች አሉ ማለት ነው። ፕሪንት ላይ ስንመጣ ደግሞ ለፕሪንት ሳይዝ በወረቀት ሳይዝ A4፣ A5፣ A3 እያለ የተለያየ አይነት ፔፐር ሳይዞችን የተቀመጡ ፎርማቶች አሉ። እንደዚሁም አርት ኤንድ ኢለስትሬሽን የሚለው ላይ ስንገባ የአርትና ኢለስትሬሽን የሚሆኑ ለፖስት ካርድ የሚሆኑ ለፖስተር የሚሆኑ እንደዛ ለዛ መስሪያ የሚመሳሰሉ ፎርማቶችን እናገኛለን። ቀጣይ ለዌብ፣ ለሞባይል፣ ለፊልም እያለ የተዘረዘሩ ፎርማቶች አሉ። እኛ ደግሞ ከዚህ ውስጥ ፕሪንት የሚለውን በሚለው A4 ሳይዝ እንምረጥና A4 ሳይዝ መርጠን A4 ሳይዝ ዊድዝ እና ሃይቱን ዳይሜንሽኑን ያስቀምጥልናል። ከጎን ደግሞ ሴንቲሜትር በሚሊሜትር ወደ ሴንቲሜትር መቀየር እንችላለን። ከዛ ኦሪየንቴሽኑን ደግሞ ወደ ፖርትሬት እና ላንድስኬፕ አድርገን አጀስት ማድረግ እንችላለን። ከዛ ሪዞሉሽናችን ደግሞ 300 እናደርገዋለን ጥሩ ኳሊቲ ፎቶ እንዲሆን። ከለር ሞዳችን ደግሞ RGB እናደርገዋለን፣ ያው ለስክሪን ፐርፐዝ RGBን ስለምንጠቀም። ከዛ ባክግራውንዳችን ደግሞ ዋይት ነው፣ ስለዚህ ክሬት እንለዋለን ማለት ነው። ክሬት ካለም በኋላ ቀጥታ ወደ ውስጠኛው ኢንተርፌስ እንገባለን። እዚህ ከላይ ፋይል፣ ኤዲት፣ ኢሜጅ ተብሎ የተዘረዘሩት ላይ እሱን ሜኑ ባር እንለዋለን። ከላይ የተዘረዘሩትን ሜኑ ባር ብለን እንጠራቸዋለን። ሁለተኛው ሌየር ላይ ደግሞ ያሉትን ኦፕሽን ፓነል ብለን እንጠራዋለን። ኦፕሽን ፓነል ይባላል። ከስር ደግሞ አንታይትልድ ተብሎ የተቀመጠችውን ዶክመንት ዊንዶ እንላታለን ማለት ነው። ከጎን ደግሞ እዚህ ጋር የተዘረዘሩትን ቱል የተለያዩ ቱሎችን አንድ ላይ ቱል ባር ብለን እንጠራዋለን። ከጎን የተቀመጠው ውስጡ የተለያዩ አይነት ቱሎች አሉት። መሀል ላይ የምናገኘውን ስፔስ ደግሞ ወርክ ስፔስ ወይም ስራችንን የምንሰራበት ስፔስ ነው ማለት ነው። በስተቀኝ በኩል ደግሞ ግሩፕ ፓነል ብለን እንጠራዋለን። በስተቀኝ በኩል የምናገኘውን ከእሱ ደግሞ ስር ያለውን ሌየር ፓነል እንለዋለን። ሌየራችን የሚያርፍበትን ቦታ ማለት ነው። ለምሳሌ ይህንን ፎቶ እዚህ ጋር የምናንቀሳቀስበት መንገድ ሙቭ ቱልን ተጠቅመን ክሊክ አድርገን ፎቶአችን ላይ ክሊክ አድርገን ይህንን ፎቶ ማንቀሳቀስ ሙቭ ማድረግ እንችላለን ማለት ነው። በዚህ መልኩ ፎቶውን ከቦታ ወደ ቦታ ሙቭ ማድረግ ድራግ ለማድረግ እንጠቀማለን ማለት ነው። ቀጣይ ደግሞ የምናየው ሬክታንጉላር ማርኪ ቱል እንለዋለን ማለት ነው። ሬክታንጉላር ማርኪ ቱል ሴሌክሽን ቱል ነው። ስለዚህ ሴሌክት አድርገን ለምሳሌ ፊቱ አካባቢ ሴሌክት ብናደርገው ይህ ሴሌክት የተደረገበትን ፓርት ኮንትሮል J ብዬ ብቻ ነው ይህን ሴሌክት የተደረገበት ፓርት ዱፕሊኬት ያደርጋል፣ ፊቷን ብቻ ማለት ነው። ስለዚህ ፊቷ ብቻ ዱፕሊኬት ተደርጎ ወይ ኮፒ ተደርጎ ይወጣልናል ማለት ነው። ከዛ ማጥፋትም ከፈለግን ደግሞ ፊቷን ብቻ ዲሊት በማድረግ በዚህ መልኩ እናጠፋዋለን ማለት ነው። ስለዚህ ኮፒም ለማድረግ ከትም ለማድረግ ይህንን ቱል እንጠቀማለን ማለት ነው። በተጨማሪም ደግሞ ብረሽ አምጥተን እዛው ብረሽ ላይ ብንቀባው እዛው ፓርት ላይ ሴሌክት የተደረገው ፓርት ብቻ በቀለም ፊል ያደርግልናል ማለት ነው። ወጥ ከለር ይቀበልናል ነው። ወይ ደግሞ ከለር ቀይረን ደግሞ ቼክ ስናደርገው ጠቆር ያለ ከለር እዛው ላይ ሌላ ቀለም ደርበን ብረሽ ማድረግ እንችላለን ማለት ነው። ስለዚህ ይህን ቱል ለዚህ እንጠቀመዋለን ማለት ነው። እዚህ ውስጥ ደግሞ በኤሊፕቲካል በተለያየ ሼፕ ውስጡ ልናገኝ እንችላለን ማለት ነው። ላሶ ቱል ማለት ደግሞ ይሄ ቱል ነው። ላሶ ቱል ማርኪ ቱል ላይ ሴሌክሽን ላይ እንዳለው አይነት ይሄ ደግሞ ፍሪ ሃንድ ሴሌክሽን ቱል ነው።
ፍሪሃንድ ሴሌክሽን የምንፈልገውን ኦብጀክት በምንፈልገው መልኩ በዚህ መልኩ ሴሌክት ፍሪሊ ሴሌክት እናደርገዋለን ማለት። ስለዚህ ሙቭ ስናደርገው ሴሌክት አድርጎ ስለዚህ ክሮፕ አድርጎ ያነሰዋል ማለት ነው። ለምሳሌ ብቻውን እንቀሳቀስልናል። ዱፕሊኬት ማድረግ እንችላለን፣ ብቻውን ማጥፋት እንችላለን። ፍሪ ሃንድ በሆነ መልኩ ሴሌክት የምናደርግበት ሜተድ ነው ማለት ነው። እዚህ ጋር ደግሞ ኦብጀክት ሴሌክሽን ወይም ደግሞ ኩዊክ ሴሌክሽን ቱል አለ። እሱን መርጠን ፎቶአችንን የምንፈልገውን ቦታ ሴሌክት በማድረግ እንደዚህ ክሊክ አድርገን ኦብጀክታችንን የምንፈልገው ቦታ እሱ ከለር ዲቴክት እያደረገ ተመሳሳይ ከለሮችን ዲቴክት እያደረገ ሴሌክት ያደርግልናል። እዚህ የምንፈልገውን ፓርት እንቀንሷለን። ዘጋ ማይነስ በአልት ማይነስ እና ፕላስ እያደረግን ስለዚህ ሪቨርሱን የሴሌክቱን ከፈለገን ደግሞ ኢንቨርስ እናደርገዋለን። ኢንቨርሱን ባጠፋው ከውጭ ያለው ፓርት ይጠፋል፣ ውስጥ ይቀመጣል። ስለዚህ ከተቃራኒው ደግሞ ባደርገው ከውስጥ ያለው ይጠፋል። ኢንቨርሱን በመልሰው ውስጥ ያለው ይጠፋል፣ ከውጭ ያለው ደግሞ ይቀመጣል። ስለዚህ በዚህ መልኩ ሴሌክቶችን መጠቀም እንችላለን ማለት ነው። እዚህ ጋር ደግሞ የምናገኘው ክሮፕ ቱል ነው። ክሮፕ ቱል ፒክቸራችንን ፎቶአችንን ክሮፕ ለማድረግ እንጠቀማለን። እዚህኛው ፐርስፔክቲቭ ክሮፕ ይባላል። በዚህ መልኩ ክሮፕ እናደርገው ፐርስፔክቲቭሊ ክሮፕ ያደርግልናል። ኖርማል ክሮፓችንን ደግሞ በዚህ መልኩ ክሮፕ ያደርግልናል ማለት ነው። እዚህ ጋር በኖርማል ሳይዝ ክሮፕ ስናደርገው በዚህ መልኩ ሁለት አይነት መንገድ ክሮፕ ቱላችን መጠቀም እንችላለን። እዚህ ጋር ስንመጣ ደግሞ አይድሮፕ ቱል እናገኛለን። አይድሮፕ ቱል ምንድነው? ከለር ዲቴክት የሚያደርግልን ቱል ነው። ለምሳሌ አይድሮፕ ቱላችን ክሊክ አድርገን የሆነ ፎቶአችን ላይ አረንጓዴ ግሪኑ ላይ ለምሳሌ ክሊክ ሳደርገው እዛ ከለር ፓሌቱ ላይ ያለው ከለር ወደ አረንጓዴነት ይቀየራል ማለት ነው። ጥቁሩን ስነካው ደግሞ ወደ ጥቁር፣ ቢጫ ስነካው ወደ ቢጫ እያለ ከለራችንን ዲቴክት የምታደርግልን ቱል ነች ማለት ነው። እዚህ ጋር የምናገኘው ደግሞ ስፖት ሂሊንግ ቱል እንለዋለን። ይህ ቱል የሚጠቅም ምንድነው? ስፓቶችን ወይም ደግሞ ነጠብጣቦችን አላስፈላጊ ነጠብጣቦችን ለማጥፋት እንጠቅማል። ለምሳሌ እዚህ ላይ ብጉር፣ ጠባሳ የሆኑ ፊት ላይ ያሉ ነገሮችን ከፎቶ ላይ አንድ ክሊክ በማድረግ ሪሊዝ ያደርግልናል ማለት ነው። ስለዚህ እነዚህን ብጉሮች ለማጥፋት የምንጠቀምበት ስፖት ሂሊንግ ቱል ብለን ጠራቸዋለን ማለት ነው። ስለዚህ እነዚህ ፊት ላይ ያሉ ነጠብጣብ ነገሮችን ዲቴክት ያደረግን እያንዳንዳቸውን ክሊክ በማድረግ እነሱን ለማጥፋት ይጠቅመናል ማለት ነው። ቀጥሎ የምናየው ደግሞ ብረሽ ቱል ነው። ብረሽ ቱል ብረሽ ለማድረግ ለምሳሌ ቀለም ከለር መርጠን ለምሳሌ ወደ ከለራችን እዚህ ጋር እንቀይርና ሰማያዊ ብለን ኦኬ ብለን ብረሽ ማድረግ የምንፈልገውን ፓርት በዚህ መልኩ ብረሽ አድርገን ሙሉን እንደዚህ በዚህ መልኩ በብረሽ በከለር እንሸፍነዋለን ማለት ነው። ስለዚህ ብረሽ አድርገን እንሸፍነዋለን ማለት ነው። ቀጣይ ደግሞ የምናገኘው ክሎን ስታምፕ ቱል እንለዋለን። እሱን ክሎን ስታምፕ ቱል እንመርጠውና ቱል ነው። ስለዚህ ሳይዙን እናሳንሰውና ክሎን ስታምፕ ቱል ምንድነው? አንድም ቦታ ወደ አይኗ አካባቢ ለምሳሌ ጠጋ ብለን አልትን ተጭነን ሪፈረንስ ፖይንት ከወሰድን በኋላ ያንን አይኗ ጋር የመረጥነው ነገር ድራግ አድርገን ስንወስደው ራሱን ዱፕሊኬት አድርጎ ክሎን አድርጎ መድገም ማለት። ስለዚህ ያ ነገር ሁለት ቦታ ላይ ራሱን እየደገምን እንድንሰራው ያግዘናል ማለት። ስለዚህ ራሱን ዱፕሊኬት ያደርግልናል ማለት ነው። አሁን ደግሞ የምንመለከተው ሂስትሪ ብረሽ ቱል ነው። ሂስትሪ ብረሽ ቱል ቅድም ብረሽ ያደረግነውን ፓርት ለምሳሌ አምጥተን እዚህ ጋር ድጋሚ ስነካው ብረሽ ያደረግነውን ፓርት ብለር በሆነ መልኩ ላይት የሆነውን ፓርት ሪሊዝ ያደርገናል ማለት ነው። በቀጣይ ደግሞ የምናየው ኢሬዘር ቱል ነው። ኢሬዘር ቱል
ኖርማሊ ለማጥፋት ወይም ደግሞ ላጲስ እንደ ላጲስ ለማጥፋት የምንጠቀምበት ቱል ነው ማለት ነው። እዚህ ጋር ደግሞ የምናገኘው ደግሞ ግራዲያንት ቱል እንለዋለን። የግራዲያንት ቱል ደግሞ ምንድነው? ለፎቶአችን ግራዲያንት መስጠት ማለት ነው። ልክ እንደዚህ ለአካባቢው ሪሊዝ አድርገን ግራዲያንት በዚህ አይነት መልኩ የተለያዩ ከለሮችን በመጠቀም ግራዲያንቱን እዛ ጋር ኦፕሽን አለን። ከነዚህ ኦፕሽኖች መርጠን ለምሳሌ በእነዚህ አይነት መልኩ ግራዲያንት ለፒክቸራችን እንሰጠዋለን ማለት ነው። ከዚህ ስር ደግሞ መተን ዶሽ ቱልን እናገኘዋለን። ዶሽ ቱል ደግሞ ለምንድነው የሚጠቅመን? ዳርክነስ እና ላይትነስ፣ ለምሳሌ ጠቆር ያለውን ፓርት ለማንጣት፣ ነጣ ያሉ ፓርቶችን ለማጥቆር እንጠቀመዋለን ማለት ነው። ስለዚህ ጠቆር ለማድረግ አልተን ይዘን ብረሽ ብናደርገው ጠቆር ይላል። አልተን ለቀን ደግሞ በባዶ በሌፍት ክሊክ ብረሽ ስናደርገው ነጣ ያለውን ኢፌክት ይሰጠናል ማለት ነው። ቀጣይ ደግሞ ፔንቱልን እናያለን። ፔንቱል ደግሞ እንደ ፍሪ ትራንስፎርም ቱል ፍሪ የሆነ ሼፕን ለመስራት እንጠቀመዋለን ማለት ነው። እንደዚህ አይነት ሼፖችን በስክሪፕቱ እንደሚሳል አይነት ሆኖ ቅርጾችን የሚሰራልን ቱል ነው ማለት ነው። ስለዚህ ፕሮፐርቲው ከሼፕ ጋር ተመሳሳይ ነው። እዚህ ጋር ከለር መቀየር፣ እሱም ግራዲያንት መስጠት እዚህ ጋር ገብተን እንችላለን ማለት ነው። እዚህ ጋር ደግሞ መተን ሼፕ ቱልን እናገኛለን። ስለዚህ ሼፕ ቱል ውስጥ ሬክታንጉላር ሼፕ፣ ኤሊፕቲካል፣ ትራያንግል፣ ፖሊገን እና የተለያዩ ሼፖች አሉ። ስለዚህ ሬክታንግል ሼፕን ወስደን እዚህ ጋር እናስቀምጠው እንደዚህ አይነት ፊቸር ይመጣዋል። ኤሊፕቲካል ሼፕ አለ። ኤሊፕቲካል ሼፕ ወስደን ደግሞ እዚህ ጋር እናስቀምጠዋለን። ያንዳንዳቸው የራሳቸው ፕሮፐርቲ ያላቸው ፊል አለው። ከለር ፊል ባደርጋቸው ስለዚህ ብሉ ባደርገው እዚህ ጋር ደግሞ ድጋሚ ትራያንጉላር ሼፕ አለ። ትራያንጉላር ሼፕ ነው እዚህ ጋር ባስቀምጠው የዚህ ከለር ደግሞ ወደ ቢጫ በቀይረው ያንዳንዳቸውን የራሳቸውን ሼፕ የራሳቸውን ከለር መምረጥ እንችላለን። ሼፑን ደግሞ እዚህ ውስጥ መምረጥ እንችላለን ማለት ነው። ለምሳሌ እዚህ ጋር ስታር፣ ፖሊገን የተለያዩ አይነት ሼፕ ከዚህ ውስጥ መርጠን መጠቀም እንችላለን ማለት ነው። ስለዚህ እነዚህን ሼፖች ምን እናደርጋቸዋለን? ለምሳሌ ይሄንን ሬክታንጉልን ብንመርጠው ሼፕን ጋር መተን መልሰን ነካትና ከዛ ፊል ላይ መተን ከለሩን መቀየር እንችላለን። የፈለገውን አይነት ከለር የሼፑን ከለር ይቀየርልናል ማለት ነው። ከዛ ደግሞ ከጎን ግራዲያንት አለው። የፈለግነውን አይነት ግራዲያንት ደግሞ መስጠት እንችላለን። ካሉት መምረጥ እንችላለን። በራሳችን ደግሞ ከስር ያለውን ግራዲያንት በመጠቀም ማጥቆር ከለሩን መቀየር እንችላለን ማለት ነው። ተጨማሪ ከለር ለምሳሌ ጥቁር ነክተን ክሊክ ብናደርግ ነጭ ብናደርገው እዛ ጋር ያለው ግራዲያንት ከለር ይቀየራል። እዚህ ኦኬ ብንለው በዚህ መልኩ ግራዲያንቱን እንሰጠዋለን ማለት ነው። ለሰርክሉም ደግሞ ተመሳሳይ በሆነ መልኩ ግራዲያንትን መርጠን ጥቁር ያለውን ፓርት ለምሳሌ አሁን ወደ ቀይ ብንቀይረው ለምሳሌ ቀይ በነጭ ሆነ። ላይ ደግሞ ሌላ ተጨማሪ ክሊክ ብናደርግና ሌላ ደግሞ ከለር ብንሰጠው ወደ አረንጓዴ ከለር ብንሰጠው ከዛ ሶስት የተለያዩ ከለሮች ግራዲያንት ላይ ይመጣል ማለት ነው። በዚህ መልኩ ግራዲያንቶችን ሽፍት እያደረገን ሳይዙን እየጨመርን እየቀነሰን እዛ ጋር ያለውን ኢፌክት ማምጣት እንችላለን ማለት ነው። ትራያንግላችን ደግሞ ነካና ትራያንግል ላይ መተን ከጎን ስትሮክ የሚል አለ። ስትሮክ ጥቁር እንሰጠዋለን። ስለዚህ ስትሮክ ነምበር አለው ከጎን ስትሮክ ሳይዙን እንጨምራለን። ከዛ ከስትሮክ ሳይዝ ጎን ደግሞ ስትሮክ ታይፕ አለ። ለምሳሌ ላይን አልጥቀት ወደ ዶስ ልንቀይረው እንችላለን። በዚህ መልኩ ራሳችን አጀስት ማድረግ
ሼፖቻችንን አጀስት ማድረግ እንችላለን ማለት ነው። አሁን ደግሞ ሌየር ላይ እንምጣና እዚህ ጋር ስላሉት ሌየሮች እናወራለን ማለት ነው። ለምሳሌ እዚህ ጋር የተቀመጡት ሌየሮች እያንዳንዳቸው ቅደም ተከተላቸውን ጠብቀው የተቀመጡ፣ ለምሳሌ የመጀመሪያው ላይ ስታር ነው። እዚህ ይህን ስታይል ከላይ ነው ያለው። ለምሳሌ ይህን ስታር ምጥቼ ትራያንግሉ ላይ ሬክታንግሉ ላይ ሰርክሉ ላይ ባመጣ ላዩ ላይ ነው የሚሆነው ማለት ነው። ምክንያቱም ሌየሩ ላይ ከላይ ስለሆነ ኦርደሩ ማለት ነው። ቀጥሎ ያለው ደግሞ ትራያንግሉ ነው። እሱን ትራያንግል ክሊክ አድርጌው ሌየሬ ላይ በወስደው ከስታሩ ስር ነው የሚሆነው፣ ከሌሎቹ ግን በላይ ነው የሚሆነው ማለት ነው። ስለዚህ ሌየር ማለት ለእያንዳንዱ ለምንሰራቸው ሼፖችም ሆኑ ፎቶዎች ቅደም ተከተል ወይም ሰተን የምናስቀምጥበት ቦታ ነው ማለት ነው። ሌቭል ሰተን የምናስቀምጣቸው ቦታ ነው ማለት ነው። ቴክስትን ደግሞ እንመርጥና ለምሳሌ አሁን ቴክስታችንን እዚህ ጋር እንጽፋለን። የተመረጠው ግራፊክስ ዲዛይን እንለዋለን ከስር። ከዛ ቴክስታችንን ሴሌክት እናደርግና ከላይ ፎንት ስታይል አለ። ፎንት ስታይላችን ከዛ በኋላ እዚህ ጋር ቦልድነስን ብላክ፣ ኢታሊክ ምናምን የሚሉት ነገሮች ደግሞ እዚህ ላይ ከጎን መምረጥ እንችላለን። እዚህ ጋር ደግሞ ፎንት ሳይዛችንን መምረጥ እንችላለን። እዚህ ከፍ ዝቅ ደስ ያለ ማድረግ እንችላለን። እዚህ ጋር ኦሪንቴሽን አለ። ለምሳሌ ሴንተር ማድረግ እንችላለን፣ ከጥግ እንዲሆን የምናደርግበት ኦሪንቴሽን ነው። እዚህ ጋር ደግሞ የቴክስታችንን ከለር የምንቀይርበት ነው። ለምሳሌ ከለሩን ወደዚህ ብንቀይረው ይሄን ብሉ ይሆናል ማለት ነው። እዚህ ጋር ደግሞ ቴክስታችን ፎርማት ለምሳሌ አርክ ከሆነ ስታይሉን አይተን በዚህ መልኩ እንዲቀመጥ አድርገን ሳይዙን ደግሞ እዚህ ጋር ራሳችን አጀስት እያደረግን በዚህ መልኩ መጠቀም እንችላለን ማለት ነው። ቀጣይ ደግሞ የምናየው ካራክተርን ነው። ካራክተር ደግሞ የእያንዳንዱን የቴክስት ካራክተር ልክ እዚህ ጋር ፎንት ሳይዝ ስታይል እንዳየ ነው ፎንትም ታይፕ እንዳለ ሁሉ እዚህም ጋር ራሱን ያው ለምሳሌ ፎንት ስታይል ታይፕ ሳይዙን እዚሁ ጋር እናገኛቸዋለን ማለት ነው። ከዛ እዚህ ጋር ኤኤ አውቶ ብሎ ኤኤ የምትል ምልክት አላት። እሷ ለምሳሌ ድራግ ስናደርጋት በሁለቱ ቴክስቶች መካከል ያለውን ጋፕ መጨመርና መቀነስ ማለት። ስለዚህ በሁለቱ ቴክስቶች መካከል ያለው ጋፕ ቁጥሩን ስንጨምር ይጨምራል፣ ስንቀንሰው ደግሞ የጠበበ የተጠጋጉ ይመጣሉ ማለት ነው። ቪኤ ደግሞ ወደ ጎን ቴክስታችን ወደ ጎን ያለውን ስፔስ ዘርዘር ብሎ እንዲጻፍ ወይ ደግሞ ሰብሰብ ብሎ እንዲጻፍ ወደ ቀኝና ወደ ግራ ማድረግ ወይ ደግሞ ቁጥሩን በመጨመርና በመቀነስ አጀስት የምናደርገው ነገር ነው ማለት ነው። እዚህ ጋር ስንመጣ ደግሞ ቴክስታችን ወደ ላይ ያለውን ቁመት ትልቅ እንዲሆን ወይ ደግሞ እንዲያንስ እንጠቀማለን። ስለዚህ ሬጉላርሊ 100 ከሆነ ኖርማሉን እናገኘዋለን። ይህ ደግሞ ቴክስቱ እዛው ባለበት ተለቅ ያለ ሳይዝ እንዲኖረው ወይም ደግሞ ዋይድ እየሆነ እየረዘመ እንዲጨምርልን ነው ማለት ነው። እዚህ ጋር ስንመጣ ደግሞ አንዷን ቴክስት ብቻ መርጠን ለምሳሌ ስናያት እዚህ ጋር ከላይ ለምሳሌ ከፍ እና ዝቅ ትላለች ማለት። ስለዚህ ብዙ ጊዜ ለምሳሌ ዲግሪ ሴልሺየስን ለመጻፍ ፕራይም፣ ኤ ፕራይም፣ ቢ ፕራይም የምንለው ነገር ለመጻፍ በሱ ስታይል እንጠቀምበት ነው ማለት ነው። እዚህ ጋር ደግሞ የራሱ ድጋሚ ከለር መቀየር እንችላለን። እዚህ ጋር ደግሞ ከስር የተዘረዘሩት ምንድነው ቦልድነስ እና ኢታሊክ እያለን ዘጋ አንደርላይን ማድረግ እንችላለን። የተለያዩ አይነት ስታይሎችን እዚህ ከስር ካራክተሮች ውስጥ መምረጥና መጠቀም እንችላለን ማለት ነው። ስለዚህ እነዚህ የቴክስት ካራክተራችንን የምንጠቀምበት ፓርት ነው ማለት ነው። አሁን ደግሞ ትራንስፎርም ቱልን እናያለን። ሼፓችንን አምጥተን እዚህ ጋር ሬክታንጉላር ሼፕ
እንስራና እንዴት አድርገን ትራንስፎርም እንደምናደርገው እናያለን ማለት ነው። ስለዚህ ሼፓችንን ካመጣን በኋላ ኮንትሮል ቲ እንለውና እዚሁ ከውጪ ፍሪ ትራንስፎርም ማድረግ እንችላለን። ለምሳሌ ሮቴት ማድረግ እንችላለን። ሳይዙንም ከጥግ ላይ ይዘነው መጨመርና መቀነስ እንችላለን። ራይት ክሊክ እናደርግበትና ፍሪ ትራንስፎርም ማለት አሁን ያደረግነው ስታይል ነው። ስኬል ደግሞ ማለት ያው ከፍና ዝቅ ማድረግ ነው። ስኬል መስጠት ማለት ነው። ዲፎርም ሲሆንብን ደግሞ ሽፍትን ተጭነን ፐርፌክትሊ ስኬል እንዲያደርግ እንችላለን። ሮቴሽን ደግሞ አሁንም ሮቴት እንዳደረግነው አይነት ስታይል ሮቴሽን ነው። ከዛ ደግሞ ስኪው አለ። ስኪው ደግሞ ከጥግ ለምሳሌ ይዘን ኒድ አንዷን አንግል ብቻ ዲስቶርት እያደረገን እንሄዳለን ማለት ነው። ከመሃል ደግሞ ይዘን ወደ ጎን በዚህ መልኩ እናንቀሳቀስበት ስኪው እንለዋለን። ከዛ ዲስቶርት ደግሞ ስንመጣ ዲስቶርት ወደ ውስጥም ወደ ውጭም እንደ ልብ አንግላችንን የተለያየ አንግል ዲስቶርት የምናደርግበት ወይ ነው ማለት ነው። ፐርስፔክቲቭ ደግሞ ደግሞ ልክ በዚህ መልኩ ጥጉን ይዘን ስንሄድ ደግሞ ዋይድ አንግል የሚመስል አይነት ፊቸር ይፈጥርልናል ማለት ነው። ከዛ ዋርፕ ቱልም ስንመጣ ደግሞ ዋርፕ ደግሞ ጀስት እነዚህን ለምሳሌ ጥጋቸውን ጀስት ከርቭ ለማድረግ ወይም ደግሞ ለማጣጣፍ ዲፎርም ለማድረግ እንጠቀመዋለን ማለት ነው። እዚህ የተለያየ አይነት ሼፕ ወደ ውስጥ ወደ ውጪ እያጣጣፍን በዚህ መልኩ ትራንስፎርም አድርገን የምንፈልገውን አይነት ሼፕ እስኪመጣልን ድረስ እንሰራለን ማለት ነው። ስለዚህ ከዛ ደግሞ እዚህ ጋር ለምሳሌ ሮቴት 180 ዲግሪ ካል ነው ሮቴት 180 ዲግሪ ያደርጋል። በሮቴት 90 ዲግሪ ካል ነው ክሎክዋይዝ። ስለዚህ በዚህ መልኩ ሮቴት እያደረገን እናያለን ማለት ነው። ስለዚህ ፍሊፕ ስናደርግ ደግሞ ሆሪዞንታሊ ከግራ ወደ ቀኝ ይቀየራል ማለት ነው። ፍሊፕ ቨርቲካል ስንለው ደግሞ ወደ ላይ ፍሊፕ ያደርግና ይቀየራል ማለት ነው። ስለዚህ እዚህ ጋር ኤኒ ሼፓችንን ፎቶአችንን በዚህ መልኩ ትራንስፎርም ማድረግ እንችላለን ማለት ነው። ስለዚህ በዚህ መሰረት አንድ ሼፕን ተጠቅመን አንድ ሼፕ እንስራ። ለምሳሌ ሬክታንጉላር ሼፕን አመጣው። እዚህ ጋር ሮቴት አደረኩት። ከዛ ወደ ላይ ደግሞ በዚህ መልኩ ያጣጥኩት። ከዛ አሁን ኮንትሮል ቻርጌ ወደ ታች ትራንስፎርም አደረኩት። ወይ ዳይመንድ ሼፕ የሚመስል ነገር አመጣው። ከዛ ደግሞ ድጋሚ ሌላ ሼፕ ሰርክል ኢሊፕስን ልውሰድና እላዩ ላይ አስቀመጥኩት። ከዛ በኋላ ወደ ታች ኢሊፕስን አድርጌ ጀስት ጆይን እንዲያደርጉ ከሱ ላይ በላይ ትንሽ በአሮ ቱል ማጠጋጋት እችላለሁ። ስለዚህ ሁለቱን ሼፖች እዚህ ጋር መርጅ አደርጋቸዋለሁ ማለት ነው። እዚህ ሼፖችን መርጅ አደርጋቸው ወደ አንድ ሌየር ይቀየራሉ ማለት ነው። እዚህ አንድ ሌየር ላይ ይሆናሉ ማለት ነው። እዚህ አንድ ላይ ይጠፋሉ ማለት ነው። ስለዚህ መልክ እንዳደረኳቸው ደግሞ ሼፖች ራስተራይዝ አደርጋቸውና ራስተራይዝ አደርጋቸው ደግሞ ወደ ኢሜጅ ይቀየር፣ ከሼፕ ወደ ኢሜጅ ተቀየሩልን ማለት ነው። እዛ ጋር ማርኪት ላይ ደግሞ ወስድና ኢሊፕስ በኢሊፕስ ሼፕ ሴሌክት ላድርግና ከዛ ዲሊት ላድርገው ማለት ነው። እዚህ ልክ ዲሊት ሳደርገው መሃሉ ክፍት ይሆንና ዲሊት ትጠፋለች ማለት ነው፣ የመሃሏ ፓርት። ይህንን አይነት የሎኬሽን ሳይን ሰራው ማለት ነው። ከዛ አዲስ ሌየር ደግሞ ክሬት አደረገና እዚህ ጋር ጀስት ክሬት የተደረገው ሌየር ላይ ብረሽን መርጬ ብረሽን ወደ ጥቁር ከለር መርጥና ብረሽን ክሊክ አደርጋለሁ። ከዛ ኮንትሮል ቲ አደርጋለሁና ሺፍትን ይዤ ወደ ታች አሳንሰዋለሁ። ስለዚህ ኤሊፕቲካል በሆነ መልኩ ይሄንን እንደ ሻዶ አስቀምጠዋለሁ ማለት ነው በሎኬሽኑ። ስለዚህ ሎኬሽንን በዚህ መልኩ ሰራውት ማለት ነው። ስለዚህ ይሄ ደግሞ 3D ኢፌክት እንዲኖረው ከፈለግን አልትን ተጭኜ ድራግ አደርገዋለሁ ራሱ ማለት። ስለዚህ ዱፕሊኬት ያደርጋል ራሱን። እዚህ ኤፍኤክስ ላይ መጥቼ ምሳሌ ኤፍኤክስ ላይ ክሊክ እንዳደረኩ 3D ኢፌክት
ከለር ኦቨርሌይ እለውና አንደኛውን የተደረበውን ፓርት ለየት ያለ ከለር እሰጠዋለሁ ማለት ነው። ለምሳሌ እንደዚህ ከለር ብሰጠው፣ ቀላ ያለ ከለር ብሰጠው ኦኬ ብለው እዚህ ኦፓሲቲውን ትንሽ ጨመር አድርጌ ኦኬ ብለው በእንደዚህ አይነት መልኩ የሆነ 3D የሚመስል ኢፌክት ያለውን ሎኬሽን ሳይን አገኛለሁ ማለት ነው። ስለዚህ ዱፕሊኬት የተደረገውን ፓርት ደግሞ ኮንትሮል ቲ ያደርጋትና አሁን ደግሞ ብቻውን ሮቴት አድርጌ ከስር እንዲገባ ባደርገው ይህን የመሰለ ፊቸር እንዲኖር አደርጋለሁ ማለት ነው። ከዛ በኋላ በቀጣይ ደግሞ ይህንን ትራንስፎርም እናመጣና ለምሳሌ አሁን እዚህ ጋር አንድ አራት ማዕዘን ቢኖረን ይህን ማለት ማዕዘን ኮንትሮል ቲ እንለውና ራይት ክሊክ አድርገን ፐርስፔክቲቭ ብንለው ከዛ ከመሃል ወደ ታች ጎተት ብናረጋት ከዛ በኋላ ራሱን ዱፕሊኬት ራይት እናደርገውና ራሱን በሙቭ ቱል መርጠን ራሱን አልትን ተጭነን ዱፕሊኬት ብናደርገው ከዛ ኮንትሮል ቲ ብላ ፍሊፕ ሆሪዞንታል ብናደርገው ወደዚህ ብናዞረው እዚህ ጋር ደግሞ ብንገጥመው ከዛ ደግሞ ተመልሰን ሄደን ከለር ትንሽ ወደ ነጣ ወለ ግሬይ ብናደርገው ከዛ ደግሞ ሶስተኛ ደግሞ አንድ ተጨማሪ ሬክታንግል ወስደን እናስቀምጥና እዚህ መተን ከዛ ከለሩን ደግሞ ትንሽ ደግሞ ላይት ወደሆነ ነጣ ወለ ግሬይ መርጠ ነው ከዛ ኮንትሮል ቲ ብለን መርጥና ከዛ ዲስቶርት ብለን ነው እያንዳንዱን ጠርዝ ከታች ከተቀመጡት ጠርዞች ጋር ብናገናኘው ከዛ ይህንን የመሰለ ፎርም 3D የሆነ ፎርም ክሬት ማድረግ ቦክስን የመሰለ 3D ኢፌክት ያለው እንሰራለን ማለት ነው። ስለዚህ በዚህ መልኩ ትራንስፎርም አድርገን ሼፓችንን ወደ 3D መቀየር እንችላለን ማለት ነው። አሁን ደግሞ የምናየው ክሊፒንግ ማስክ ነው። ክሊፒንግ ማስክ በሼፕ እናያለን ማለት ነው። ለምሳሌ እዚህ ጋር አንድ ሬክታንጉላር ሼፕ እንውሰድ። ከዛ የኔ ሼፕ ልስራው ጠርዟል። ለምሳሌ ትራንስፈር ላርጋትና ወደ ውስጥ በዚህ መልኩ እዚህ ጋር ላስቀምጣት። አሁንም ትንሽ ወደ ላይ ትራንስፎርም እናድርገው፣ ወደ ጎንም የተወሰነ ትራንስፎርም እናድርገውና ወደዚህ አይነት ሼፕ ልቀይረው። ስለዚህ ይሄንን አንድ ሼፕ እዚህ ጋር አስቀምጠን እዚህ አንድ ፎቶ ደግሞ ድራግ አድርገን እናስገባ። ፎቶ ድራግ አድርገን እናስገባና ከዛ ይሄን ፎቶ ሪስኬል እናደርገዋለን። ትራንስፎርም አድርገን ተለቅ እናደርገዋለን። ከዛ እዛው ፎቶአችን ከሼፑ ላይ ሆኖ ይቀመጣል ማለት ነው። እዚህ ጋር ሌየሩ ላይ ሼፓችን ከስር አለ፣ ሌየራችን ላይ ፎቶአችን ከሼፓችን ላይ አለ ማለት ነው። ስለዚህ ይሄንን ፎቶ ሼፓችን ውስጥ ክሊፕ ማስክ ሆኖ እንዲገባ ለምናደርገው ፎቶ ላይ ራይት ክሊክ እናደርግና ክሬት ክሊፒንግ ማስክ ሚለውን እንነካለን። ከዛ ቀጥታ ውስጡ ይገባል ማለት ነው። እኛ ኮንትሮል ሲ ብለን ፎቶአችንን አጀስት አድርገን እዛ ውስጥ በምንፈልገው አይነት ሳይዝ ሼፓችን ውስጥ እንዲቀመጥ ማድረግ እንችላለን ማለት ነው። ስለዚህ ሬክታንግላችን ላይ መተንኛ ኤፌክስ ላይ መተን ከዛ ብሌንዲንግ ኦፕሽኖች አንዱ ድሮፕ ሻዶ ማድረግ እንችላለን። ስለዚህ ድሮፕ ሻዶ ብንለው ከዛ በኋላ በዚህ መልኩ ሻዶ እንሰጠዋለን። ስለዚህ እንደዚህ አይነት ኢፌክት ያለውን ስራ መስራት እንችላለን ማለት ነው። ከዛ ከፈለግን የሼፓችንን መርጠን ስትሮክ ልንጨምርለት እንችላለን። ስለዚህ ስትሮክ ዋይት ስትሮክ ሰጠው ስትሮክ ነምበሩን እንጨምረው። ሼፓችን እንደ ለፎቶአችን ፍሬም የሚመስል አይነት ፊቸር ይሰጣል ማለት ነው። እዚህ በዚህ መልኩ እንደዚህ አይነት ፒክቸር ማስክ አድርገን ሼፓችን ውስጥ ከተን መስራት እንችላለን ማለት ነው።